የጋራ ቤታችን አዲሱ አዲሳችን የህብረት መነሻ የጋራ ቤታችን ጅምር ተጨርሶ አበባ ሆናለች አዲስ አበባችን እንደ ስሟ ሆነች አዲስ አበባችን እንደ ስሟ ሆነች የቀናት ልፋትን ጨርሶ መቋጫ የልፋት የትጋት ሪቫል ማስቀመጫ የመጨረስ ቀን ነው ከቀን የተለየ ሀሳብን በእውን መሬት ላይ ያሳየ ለህዝባችን የገባነውን ቃል በተግባር እየፈጸም የማያቋርጥ ሪቫን ቆረጣና ምርቃት ውስጥ እንድንገባ ያደረገን ፈጣሪ አምላክ የተመሰገነ ይሁን ማለት እወዳለሁ። ከሀገራዊ የብልጽግና ራዕያችን የተቀዱ በርካታ የከተማውን የልማት ፍላጎቶች የሚያሟሉ የህዝቡን ማህበራዊ ኢኮኖሚያዊ ጥቅም የሚያረጋግጡ የልማት ስራዎች እያከናወንን እንገኛለን። ከአንድ ክፍለ ዘመን በላይ እድሜ ያላት የሁላችንም የሆነችው መዲናችን አዲስ አበባ በአንድ በኩል ድንቅ እጅግ የሚያጓጓ የሚያምር ስም ይዛ በሌላ በኩል ከእድሜ ርዝመት የተነሳ እርጅና ተጫጭኗት እንዲሁም በተለያየ መንገድ ተወዳዳሪነቷን ዝቅ ያደረገ መቆሸሽና የማርጀት ታሪኳ እየተቀረፈ እጅግ በጣም ተወዳዳሪ በሚያደርጓት ለነዋሪዎቿ ምቹ ለቱሪስት ደግሞ መስህብ እንድትሆን የሚያስችላት የልማት ስራ በማያቋርጥ ሁኔታ እየተሰራ ይገኛል። እነኚህ የልማት ስራዎች በተለይም በቅርብ ጊዜ የጀመርነው የኮሪደር ልማት የወንዝ ዳርቻ ልማት በአጠቃላይ ከዚህ ጋራ ተያይዞ ለነዋሪዎች ምቹ እንዲሆን በስፖርት ሜዳ በልጆች መጫወቻ የልጆች ማቆያ ማህበረሰቡ ወክ እያደረገ ማህበራዊ መስተጋብሩንም ጭምር የሚያጠናክርበት እርስ በርሱ የሚገናኝበት የሚወያይበት ልዩ መቆያ ስፍራዎችን መናፈሻዎችን በማዘጋጀት ሰውነቱ ወይም ደግሞ አካሉ ብቻ ሳይሆን አእምሮም እየተመገበ ጤናማ የሆነ የመኖሪያ አካባቢ እንዲያገኝ በማድረግ በኩል ረጅም ርቀት ሄደናል። በዚህ በኩል ብቻ ሳይሆን ረጅም ርቀት ሄድነው በርካታ የማህበረሰቡ ጥያቄ የሆኑ የኢኮኖሚ የማህበራዊ ፋይዳቸው የጎላ የመንገድ ፕሮጀክቶችን የውሃ ፕሮጀክቶችን እንዲሁም የትምህርትና የጤና ፕሮጀክቶች ልዩ ትኩረት ሰጥተን እየሰራን ውጤታማ የሆንበት ነው። ለህዝባችን የገባነውን ቃል በዚህ ልክ እየፈጸምን ቢሆንም የከተማችን የመልማት ፍላጎት አሁንም ገና ብዙ ትኩረት የሚጠይቅ ብዙ ስራን የሚፈልግ ብዙ ጥረትና ግረት መተባበርን የሚሻ በመሆኑ አሁንም በሰራ ነው የበለጠ እየተነቃቃን የበለጠ እየተጋን ይሄ ሞራልና አቅም ሆኖን ከዚህ በላይ ለመስራት የምንታጠቅበት ምዕራፍ ላይ እንገኛለን። የመንግስታችን የስራ መርህ የሆነውን መፍጠንና መፍጠርን መነሻ በማድረግ የቤት ግንባታ አቅርቦት አሰራርን ቀይረናል። በዚህ የለውጥ ዓመት ውስጥ የህዝባችን ዋነኛና አንዱ መሰረታዊ ጥያቄ ነው ብለን ከለየነው የቤት አቅርቦትና የቤት ፍላጎት አለመጣጣም ጋር ተያይዞ ያለውን ጥያቄ ለመመለስ ጥረቶችን በተለያየ መንገድ ነው እያደረግን ያለነው። በዋናነት መንግስት ሁል ጊዜ እንደዚህ ቤት እየገነባ የሚያቀርብበት አካሄድ የህዝቡን ፍላጎት በተሟላ ሁኔታ ሊመልሰው እንደማይችል ገብቶናል። ይልቁንም በርካታ መተባበር ያለባቸው አብረን መስራት ያለብን ሰፊ አቅም ከተማችን ውስጥ እንዳለ በመለየት ለነኚህ አማራጭ አሰራርና ለመደገፍ የሚያስችል የመንግስትን ጥረትና ግረት ውጤታማ ሊያደርግ የሚችል የግሉን ዘርፍ ደግሞ መሪ ተዋናይ ሊያደርገው በሚችል መንገድ እየሰራን ያለ ነው።
እነኚህ 5 የቤት አቅርቦትን የምንጨምርበት አማራጭ ብለን ያዘጋጀነውና በህግ ደግፈን ወደ ተግባር የገባንባቸው የመጀመሪያው የጋራ መኖሪያ ቤቶች ናቸው። ከዚህ በፊትም ተጀምረው ሲሰሩባቸው የቆዩ ናቸው። እሱን በአንድ በኩል አጠናክረን የምንቀጥልበት፣ በተጨማሪም መንግስት በበጀቱ የሚገነባቸው ለክራይ የሚቀርቡ ቤት መግዛት የማይችሉ ዜጎች ተከራይተው መኖር እንዲችሉ በክራይ የሚቀርቡ ቤቶችን ማቅረብ፣ በክራይም ይሁን በግዢ ልዩ ትኩረት ያልተሰጣቸው ከዚህ በፊት በሀገራችን በተለይም በከተማችን ውስጥ የተዘነጉና ልብ ያልተባሉ የከተማችን ነዋሪዎች የድሃ እየተባሉ የሚጠሩ ወይም ደግሞ የቀድሞ የቀበሌ ቤቶች በራሳቸው ላይ የፈረሰ አቅመ ደካሞች በአንድ ወቅት የአገር ባለውለታ ሆነው ብዙ ጥረት አድርገው አገር ያገለገሉ ነገር ግን በእድሜያቸው መድከም ወይም ደግሞ ለማህበራዊ ችግር በመጋለጣቸው ምክንያት ትኩረት ሊያገኙ የሚገቡትን በብልጽግና ዘመን ልዩ ትኩረት ሰጥተን በበጎ ፈቃድ ቤት እየገነባን ለነሱ ማቅረብ፣ የፈረሱትን የማደስ የዘመሙ ጎጆዎችን መልሰን የማቆም ስራ ሌላኛው አማራጭ ነው። ይሄ መንግስት የሚሰራው ነው። ነገር ግን መንግስት ብቻ ስላልሆነ አቅርቦትን የሚጨምረው የግሉን ዘርፍ በማጠናከር የግሉ ዘርፍ በሪል ስቴት በግል ቤት ግንባታ በማህበር እየተደራጀ ቤት መገንባት እንዲችል ደግሞ ሁኔታዎችን ማመቻቸትና መደገፍ ሌላው ትኩረት የሰጠነው ነው። በተጨማሪም የግልና የመንግስት አጋርነት ሌሎች ሀገሮች ሀገራቸውን እንዳበለጸጉበት ልምድ ወስደን እኛም በሀገራችን ለየት ባለ ሁኔታ መሄድ እንዳለብን በመንግስትና በግሉ ዘርፍ መካከል ያለውንም ትምምን በማጠናከር ምቹ ሁኔታዎችን በመፍጠር በዚህም በኩል ወደ ተግባር ገብተን እየሰራን ያለ ነው። ይሄ ብቻ አይደለም ያለን አማራጭ የግልና የግል አጋርነትም ጭምር የሚፈቅድ ህግን አውጥተናል። ለምሳሌ መሬት ያላቸው ዜጎች ገንዘብ ግን የሌላቸው የፋይናንስ እጥረት ያለባቸው ገንዘብ ካለው አልሚ ጋራ በአጋርነት እንዲያለሙ የቤት አቅርቦት ችግር እንዲፈታ እንዲሁም የበለጠ ውጤታማ የሚሆኑበት አግባብም ተዘርግቷል። እነኚህን አማራጮች መነሻ በማድረግ በከተማችን ላይ በርካታ ቤቶችን ስንሰራ ቆይተናል። በእነኚህ በአምስቱም አማራጮች በሰራናቸው ስራዎች በዚህ በለውጥ ዘመን በ7 ዓመታት ከ380 ሺህ በላይ ቤቶችን ከተማችን ላይ ማቅረብ ችለናል። ከለውጡ በፊት በነበረው 17 ዓመታት ተገንብተው ለህዝቡ አገልግሎት ብቁ የሆኑና ተጠቃሚ ጋር የደረሱት የቤት ቁጥሮች ስናይ ወደ 179 ሺህ ቤቶች ናቸው። አንድ ቦታ በመገንባታቸው ምክንያት ጎልተው ይታያሉ። ነገር ግን በቁጥራቸው ስናይ 179 ሺህ ቤቶች ናቸው። ተመዝግቦ ቤት የሚፈልገው ህዝብ ደግሞ 1 ሚሊዮን ይሆናል። በለውጡ ጊዜ የተረከምነው 1 ሚሊዮን አካባቢ የሚሆን አጠቃላይ ምዝገባ ነው። ያ በተለያየ መንገድ ጠርቶ በየጊዜው ባደረግነው ጥረቶች አሁን ወደ ግማሽ ሚሊዮን የሚሆን ህዝብ ቤት እየተጠባበቀ ነው። በራሱ ምክንያት ቁጠባውን ያቋረጠውም ተቀናንሶ ማለት ነው። ስለዚህ አሁንም ይህንን ቁጥር መነሻ አድርገን እንደገና በጋራ መኖሪያ ቤቶችም ያልተመዘገቡትን ቤት ፈላጊዎች ትኩረት አድርገን ስናይ ፍላጎትና አቅርቦቱ እጅግ በጣም የተራራቀ ነው። ይሄ በመንግስት ብቻ ሊሟላ የሚችል አይደለም። ሁሉንም ደግሞ የቤት ባለቤት ማድረግም አይቻልም። የቤት አቅርቦትን ግን የመጨመር ግዴታ አለብን። ዛሬ በዚህ መድረክ ላይ የጋበዝናችሁ የግል አልሚዎች ከመንግስት ጋራ በመንግስትና በግል አጋርነት አብራችሁን እየተባበራችሁ እያለማችሁ ያላችሁ ይሄ ጥሪ ከቢዝነስ በላይ ነው። ትርፍ ከማግኘት በላይ ነው። ለህዝባችሁ የማገልገል ከተማችሁን የማዘመን የህዝቡን አንገብጋቢ ጥያቄ
በትብብር የመመለስ ስራ ነው አብረን እንስራ እያልን ያለ ነው። ስለዚህ ትኩረት አድርጋችሁ ከየትኛውም ፕሮጀክቶቻችሁ ቅድሚያ ሰጥታችሁ በቤት ልማት በኩል የጀመርነውን ጥረት ውጤታማ እንድናደርግ ጥሪ ማቅረብ እወዳለሁ። ዛሬ በይፋ ያስመረቅነው 3ቱ ሳይቶች አሁን የምንገኝበት የጀርመን ሳይት፣ የግራርና የአየር ጤና ሳይት በልዩ ሁኔታ እንገንባና የቤት አቅርቦትን እንጨምር። በሌላ በኩል ደግሞ መንግስት ያለበትን የፋይናንስ እጥረት መቅረፍ በሚያስችል መንገድ ለየት ያለ መንገድን ሄደን አቅርቦቱንም እየጨመርን የቤት ፈንድንም እያዳበርን በርካታ ቤቶችን ለመገንባት የሚያስችልን አቅም እናዳብር ብለን ለመጀመሪያ ጊዜ ለሙከራ ከጀመርናቸው ቤቶች ውስጥ ወይም ደግሞ ሳይቶች ውስጥ ናቸው። እነኚህ ሳይቶች እንደምታዩቸው እጅግ በጣም ጽድት ያሉ ቤት ብቻ ሳይሆን የመኖሪያ አካባቢ ወይም ደግሞ ኔይበርሁድ ብለን የምንጠራውን መርህ በሚገባ ያሟላ ከተሜነትን የከተሜነት ኑሮን በጥግግት ብቻ ሳይሆን በተቀመጡት መስፈርቶች መሰረት እንደዚህ የተቀመጥንበት እንዲሁም የጎበኘናቸው የስፖርት ቦታዎች፣ የህፃናት መጫወቻዎች፣ የጋራ መገልገያ መሰብሰቢያዎች፣ መዝናኛዎች፣ መናፈሻዎች ማህበራዊ መስተጋብርን ለማሟላትና ለማጠናከር የሚያስችሉ አብሮነትን ሊያጎለብቱ የሚችሉ መገልገያዎች የጋራ መገልገያዎች ጭምር እንዲሟሉለት ተደርገው ተገንብተዋል። መፍጠርና መፍጠን የምንለውንም በሚገባ እዚህ ላይ ተግብረነዋል። አንደኛ የመፍጠር መርሃችንን የሚያሳየው በአንድ በኩል የቤት ፍላጎትን እንቀርፋለን ወይም ደግሞ ምላሽ እንሰጣለን። በሌላ በኩል ተጨማሪ ቤት ለመገንባት አቅም የምንፈጥርበት እንዲሁም በማህበራት ዲሰንትራላይዝ አድርገን በርካቶች እንዲሳተፉ አንድ ተቋራጭ ወይም አንድ ማህበር ከአንድ ብሎክ በላይ እንዳይዝ በማድረግ በ9 ወር ውስጥ እነኚህን 24 ህንፃዎች ከ1280 በላይ ቤቶችን መጨረስ ችለናል። ይሄ ለግሉም ዘርፍ ትልቅ ተሞክሮ ይመስለናል። በፍጥነት ከሰራን አትራፊዎች እንደምንሆንም ወጪ ቆጣቢም እንደሚሆን አይተንበታል። በሌላ በኩል ደግሞ ሰፊ የስራ እድል መፍጠር ለተወሰኑ ኮንትራክተሮች ሰጥተን ገንዘቡን ፍሰቱ ወደ አንድ በኩል ብቻ እንዲሆን የምናደርግበት ሳይሆን በርካቶች እንዲሳተፉ በማድረግ በማህበራት ውስጥ በርካታ አባላት እንዳሉ ታውቃላችሁ። ከስርም ጠንካራ ኮንትራክተሮችም እንዲፈጠሩ የማድረግና የማመን ጭምር ነው። በዚህ በኩል ነው መፍጠር የምንለው። መፍጠን ደግሞ በ9 ወራት መቼም 24 ህንፃ አይደለም አንድ ህንፃ መጨረስ በሀገራችን የተለመደ አይደለም። በከተማ አስተዳደራችን ግን በ3 ወርም በ6 ወርም እንደዚህ ደግሞ በብዙ ብሎኮች የሚቆጠሩ በ9 ወርም የሚያልቁ ህንፃዎችን መገንባት ጀምረናል። እንደዚህ እንድንፈጥን የሚያደርገን ዋናው ጉዳይ ፈጣን ሰራተኞች ለመባል ሳይሆን የህዝባችን ጥያቄ አንገብጋቢ ስለሆነ በፍጥነት መስራት ሀገራችንን ማበልጸግ የህዝባችንን ኑሮ ማሻሻል እንቅልፍ የሚሰጥ ስራ ባለመሆኑ ነው። በጥቅሉ እነኚህ የጋራ መኖሪያ ቤቶች ዘመናዊ አኗኗርን የሚተገበርባቸው አብሮነትን ለማጠናከር የሚቻልባቸው ናቸውና ወደፊትም በዚህ ስታንዳርድ ነው ከተማችን ላይ ቤት መገንባት አለበት። በግሉ ዘርፍ የተሰማራችሁና የምታለሙ አልሚዎችም ቤት ብቻ ገንብታችሁ መስጠት አይደለም ከናንተ የሚጠበቀው። የምትገነቡት ኔይበርሁድ ነው። የምትገነቡት የመኖሪያ ቤት አካባቢ ነው። እዚህ ህንፃ ላይ ወይም ደግሞ እነኚህ ብሎኮች ላይ እንደምታዩት በጀርባ በኩል መንገድ አውጥተናል። በፊት ለፊት ቀድሞ የነበረው መንገድ ስታንዳርዱን ጠብቆ በኮሪደር ልማት አምሮ ነው ያለው። እዚህ የሚገቡት የቤት ልማቱ ተጠቃሚ የሆኑት ከሌላው የከተማው ነዋሪ ጋራ እጅግ በተጨናነቀ መንገድ ሳይሆን መግቢያ መውጫቸው የራሳቸው መንገድ እንዲኖራቸው የራሳቸው ፓርኪንግ እንዲኖራቸው ማድረጋችን የከተማ አኗኗርን አጠቃላይ ደግሞ ለስራም ደግሞ ሰዓትና ጊዜ ቁጠባ ላይ
ትልቅ ተጽዕኖ ያሳድራል በሚል ነው። ስለዚህ እነኚህን ስታንዳርዶች በሁሉም የመኖሪያ ቤቶች አካባቢ እንፈልጋለን። ህፃናት ስፍራ ያስፈልጋቸዋል። ዛሬ ያልዘራነውን ነገ ለማጨድ መዘጋጀት የለብንም። ጥፋቶችና ክፍተቶች ስናይ የምንፈርድ መሆን የለብንም። ምን አቅርበንላቸው እንዴት ገንብተን እንዴት አሳድገን ነው በኋላ በወጣትነት በሌላው እድሜ የምናያቸውን ክፍተቶች የምንወቅሰው የሚለውን ሁላችንም እንመልስ። መጀመሪያ እስኪ ከመኖሪያ ቤት አካባቢ ጀምረን በጋራ ቦርቀው በጨዋታ መልክ እየተማሩ አእምሯቸውንም አካላቸውንም የሚያሳድጉበት የሚያዳብሩበት እድል እንፍጠርላቸው። በጥቅሉ በእነኚህ የጋራ መኖሪያ ቤቶች እውን መሆን የከተማ አስተዳደራችን የዜጎችን ተጠቃሚነት የሚያረጋግጡ ተግባራት ቅድሚያ የሰጠውን ቃል የተገበረበት ነው። ይህንን ቤት በመጀመሪያ የኢትዮጵያ ንግድ ባንክ ለሰራተኞቹ እንዲሆን ከከተማ አስተዳደሩ ዛሬ በፊታችሁ ተረክቧል። የኢትዮጵያ ንግድ ባንክ ሰራተኞች እንኳን ደስ ያላችሁ ማለት እወዳለሁ። ተጨማሪ ፍላጎትም እንዳላቸው እናውቃለን። እኛም የግሉም ዘርፍ ግንባታችንን እንቀጥላለን። እናንተ ብቻ በደንብ ዝግጁ ሁኑ ማለት እወዳለሁ። በመጨረሻ በ2018 100,000 ያክል ቤቶችን ለመገንባት እንዳቀድንና አብዛኞቹንም እንደጀመርን ይታወቃል። በ2018 ከኛ ጋራ እነኚህን ፕሮጀክቶች ለማሳካት ወደ ውል የገባችሁ እንዲሁም ዝግጁ የሆናችሁ ከዚህ በኋላ የምትገቡ እንድትገቡ የምንጋብዛችሁ የከተማችን የስራ ተቋራጮች፣ ማህበራት፣ በዚህ ዘርፍ የተሰማራችሁ አቅራቢዎች፣ በስራ ውስጥ ኃላፊነት ያለባችሁ የመንግስት አመራሮች፣ በተለይም የመሰረተ ልማት ሴክተሮች የርብርባችን ማዕከል መሆኑን አውቃችሁ ከዚህ ተምረን ከዚህ ባነሰ ፍጥነትና ጥራት ሳይሆን በተሻሻለ ፍጥነትና ጥራት የ2018ቱንም እንድናሳካ አደራ ማለት እወዳለሁ። የገነባናቸው መሰረተ ልማት የጋራ ናቸው። እንንከባከባቸው፣ በአግባቡ እንጠቀምባቸው። ስንችል ደግሞ አዳዲስ እሴቶችን ጨምረን ስታንዳርዱን ከፍ እያደረግን እንሄዳለን። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። እጅግ አድርጌ አመሰግናለሁ። የጨረስንበት